በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰሞነ ሕማማት። የዐቢይ ጾም 8ኛ ሳምንት ሰሞነ ሕማማት ይባላል። ጌታ የሰው ፍቅር አገብሮት ከሰማያት ወርዶ ከድንግል ተወልዶ ሰውኛውን ኖሮ በአይሁድ እጅ ተይዞ ተገርፎ ተሰቅሎ መሞቱን የምናዘክርበት ጊዜ ስለሆነ ነው። በእነዚህ 6 ዕለታት ከደስታ ከጨዋታ ተለይቶ ሕማሙን ሞቱን እያሰቡ ሊያዝኑ ቀን ከሌሊት ከቤተ ክርስቲያን ሳይለዩ ሕማሙን ሞቱን የሚናገሩ መጻሕፍትን ሊያነቡ ሊሰሙ መዝሙረ ዳዊትን ውዳሴ ማርያምን ከሰጊድ ጋር ሊያደርሱ ይገባል። የመላእክት የጻድቃን የሰማዕታት መልክ ግን አይነበብም። አንድ ክርስቲያን በእነዚህ ዕለታት እስከ ዕርበተ ፀሐይ ሊጾም ይገባዋል። በእነዚህ ዕለታት ጮማ የሚቆርጥ ወይን ጠጅ የሚያንቆረቁር ቢኖር እድል ፈንታው ጽዋ ተርታው ጌታን በመስቀል በመግደል ደስ ከተሰኙ አይሁድ ጋራ ነው። ሕሙም ድዊ ቢሆን ግን ከበዓለ ሃምሳ በኋላ ተክቶ ሊጾም ይችላል። ይልቁንም ከሴት የደረሰ ሰውነቱን ያረከሰ ዕዳ ፍዳ ይጸናበታል። በሰሞነ ሕማማት ሰኞ ዕለት የሚነበበው ወንጌል እንዲህ ይላል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 እስከ 22። በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል ብቻ በቀር ምንም ፍሬ አላገኘባትም። እንግዲህ ወዲህ ለዘላለም ፍሬ አይኖርብሽ አላት። ያን ጊዜውንም በለሲቱ ደረቀች። ደቀ መዛሙርቱም አይተው ይህቺ በለስ እንዴት ወዲያውኑ ደረቀች ብለው አደነቁ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደተደረገው ብቻ የምታደርጉ አይደለም። ነገር ግን ይህንን ተራራ ተነስተህ ወደ ባህር ተወርወር ብትሉት ይደረግላችኋል። አምናችሁ በጸሎት የምትለምኑትን ሁሉ ታገኛላችሁ። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።